የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 የተለያዩ የቪዲዮ መረጃዎችን እንግዲህ በስፋት እንደምናመጣ ታውቃላችሁ። በአንዲት ርዕሰ ጉዳይ ላይ ነው ሰፋ ያለ ትንታኔ የምንሰጥበት። ዛሬም እንግዲህ አንድ ርዕሰ ጉዳይ ይዘን መጥተናል። ይሄም ርዕሰ ጉዳይ ከዚህ ከሐሰተኛ አጥማቂዎች ጋር ሐሰተኛ የቤተ ክርስቲያን አስተዳዳሪዎች ጋር ነዋይ ወዳድ ከሆኑ ሰዎች ጋር ብዙ የሆኑ ዜናዎች ይሰማሉ። ታዲያ አንድ ቀሲስ ዲበኩሉ ያጋለጡት አንድ ነገር ነበር። እሱ ምንድነው? አሜሪካ ላይ ሳክራሜንቶ ውስጥ የሚገኝ አንድ የቤተ ክርስቲያን አስተዳዳሪ ነኝ የሚሉት አንድ አባት የሚለብሷቸው ልብሶች መጎናጸፊያቸው በጣም ውድ የሆነ እና እነዛ ውድ የሆኑ ነገሮችን ደግሞ የሚያመጡበት ወይም የሚያስገኙበት መንገድ በሚያስደንቅ ሁኔታ ከኢትዮጵያውያን ኦርቶዶክሳውያን ምእመናን እሱም እንዴት ነው? ለምሳሌ አጥማቂዎችን የተለያዩ ሰዎችን ወደዛ ወዳሉበት ሀገር አሜሪካ ይጋብዟቸውና የቅባ ቅዱስ የጥምቀት የምን ቀን እንዲሉ እንዲያስከብሩ ያደርጓቸዋል። ከዛ ለዛ የመጣው ምእመን ሁሉ ለቤተ ክርስቲያን ገቢውን ያስገባል ማለት ነው። በሚመጣው ገቢ ራሳቸውን ቤተ ክርስቲያን ይሳተፋሉ፣ ራሳቸውን የሚያሳድሩ ሆነ የተገኙ ናቸው። ቀሲስ ዲበኩሉ በጣም በመናደድ እንዴት ሰው አሜሪካ ሆኖ አዲስ አበባ ከኢትዮጵያ ብር ይሰርቃል ያሉ የተናገሩትና እሳቸው ደግሞ የመለሱትን መልስ አስደምጣቸዋለሁ። ተከታተልን እንመለስ። አሜሪካ እየኖረ ሰው ከኢትዮጵያ ብር ይቀበላል? አባት ልብ አድርጎ እኔ እንኳን ማስተዳድራት ደብራለች። መነኮሳት ክፍት ነው ቦታው። አሜሪካ ለነሱ ክፍት ነው። የሚፈልጉት ቦታ ላይ አስተዳዳሪ ሆነው መኖር ይችላሉ። ደሞዝ እየተከፈላቸው መኖር ይችላሉ። ግን አልበቃቸው። በየቀኑ እንደ ግሪክ ጣዖት ልብስ እየቀያየሩ የሚሆኑ አባት እኔ እንኳን ምንም የለኝ እንዲሁ ምንም መኪና እንኳን አልነዳም። ሆምለስ መኪና አለው እዚህ ሀገር ባይዘይ ሆምለሶች መንገድ ላይ ብትሄዱ መኪና አላቸው። አሜሪካ ሀገር መኪና ግን ይሄ ኢትዮጵያ ያለ ሰው ይመስለዋል፣ የእውነት ይመስላል። አንዱ ልብሳቸው መኪና ይገዛል። ባይዘይ ሲሪየስሊ ነው የምነግራቸው። አንድ ዩዝድ የሆነ መኪና በ2000 በ1000 እዚህ ሀገር ይሸጣል መኪና። እኔ እኮ እንዴት ነው ግን የሚያዩ? እንዴት ነው 3 ልጅ የወለደ? ቅድም እኮ ማን ነበሩ? እኔ እዝዋዩ ሊቀ ዲያቆን ነበርኩኝ ያን ጊዜ ያሉት ማን ነበሩ? ቀሲስ ሉቃስ። ልጃቸውን የግርማ ልጅ የመጀመሪያ ልጃቸውን ያውቃሉ፣ ሁለተኛውን ያውቃሉ። ሁለተኛ የመጀመሪያዋ አስመራ የወለዷት አለች። ቃሊቲ ሌላ ልጅ አለ። ይሄ ከሌላ ሰው የዝዋይ ህዝብ ሁሉ ያውቃል። በነገራችን ላይ ቀሲስ የዝዋይ ህዝብ ከሌላ ሰው ማለት ነው። ልብ አድርጉ። ከሶስት ሴት የወለደ ሰው ቄስ ነኝ ብሎ ሲያጠምቅ እንዲሁ እንድንቀበል ራሱ መጠየቅ እንዴት ይሆናል? እኔ የሚገርመኝ ነገር ፍቅረ ኢየሱስ እኔ በጣም የሚገርም እኔ እውነት ሰው ነቅቷል፣ ተውት ነቅቷል የሚለውን ይህን ሁሉ አድርገው እኮ የሚከላከልላቸው እኮ ሰው እኮ አለ። እኔ እኮ በምን ቋንቋ ብንናገር ነው ህዝባችንን ግን የምናነቀው? ቀሲስ ሳሙኤል ኢትዮጵያ ቤተሰብ ላይ ስንት ዓመት ብሎ ሲጮሁ ነው የኖሩት። ሰው አልነቀም። ገና ተዘርፎ ራቆቱ ሲመጣ ነው በኋላ እኛ ጋር መጥቶ የሚያለቃቀስ። እንደው በቤተ ክርስቲያን ከሌላ ሴት ልጅ ወልዶ ቀና ብሎ መሄድ እንደው ራሱ እኮ መድረስ እኮ ማለት እኮ ይሄ እኮ መደበቅ እኮ ይቻላል እኮ። ተደበቁ፣ በቃ ተደበቁ፣ አትሊስት ተደበቁ እስኪ በቃ። እኔ እውነቴን ነው በይደበቁ እኔ ይሄንን በቃ ኃጢአት የግለሰብ ኃጢአት የማጋለጥ እንትን የለኝም። ምክንያቱም ፐርሰናል የሆኑ ነገሮችን አውጥቶ መውቀስ በጣም የምቃወም ሰው ነው። ባይዘው ፐርሰናል ሲንን አምጥቶ ሰዎችን መክሰስ ተገቢ አይደለም ብዬ አምናለሁኝ። ይሄ ግን የቤተ ክርስቲያን ጉዳይ ነው። ልብ አድርጉ። ደብረ ሰላም ኢየሱስ ቤተ ክርስቲያን ነበሩ። እዚያ ከቦርዱ ጋር ሲጣሉ ከዚያ ተቀየሩ፣ ሌላ ቦታ ገቡ። ይሄን ቤተ ክርስቲያን መሰረቱ። ከመሰረቱ ዋለ ሳንሆዜ ገቡ። ከሳንሆዜ በመኪናቸው ታቦቱን ጭነው ሳክራሜንቶ ገቡ። ሌላ ሲቲ ማለት ነው። let me one second ሳንሆዜ ቆይ አንዴ መቻል አለበት። ከትላንት ዛሬ ነገሮች በምንጠብቀው ሁኔታ እየፈጠኑ ናቸው ያሉት። ምክንያቱም የጊዜ ጉዳይ ነው እንጂ ወንዝ ተሻጋሪ አይደለም የያዙት አጀንዳ። የነዚህ ሰዎች አጀንዳ ነው። እንደተነጋገርነው የነኳቸው ሰዎች ሁሉ ድጋሚ ታማሚ ናቸው።
መታመም ብቻም ሳይሆን ደግሞ በእነሱ ላይ ዲፔንደንት ሆነው እንዲኖሩ ነው የሚያደርጓቸው። እና አንደኛ እግዚአብሔርም እኮ እያሳየን ያለው ትላንትና በነበራቸው ኃይልና ብርታት አይደሉም እነዚህ ሰዎች ያሉት። አሁን ነገሮች ሁሉ እየቀነሱ ናቸው የመጡት። ገብቷል። ከዛ ከአኳያ ነው ገብቷል። አገር ቤት ብናፈራ ምናልባት ሊወረስብን ይችላል። ስለዚህ በውጭ ሀብትና ንብረት እናፍራ፣ ገንዘባችንን እናሽሽ በሚል መንገድ ነው የመጀመሪያው ፓይለት ፕሮጀክት በዮሐንስ ወንቅሸት እየተካሄደ ያለው። ቀጣዮቹም ልክ እንደዚሁ ለመሄድ ነው ያሰቡት። ገብቷል። ገንዘብን ማካበት ወይም ደግሞ ከሀገር ማውጣት ነው ማሸሽ ነው የያዙትን ገንዘብ እንጂ ከዚህ በኋላ እነዚህን ሰዎች ምናልባት ያልነቃ ሰው ሊኖር ይችላል። ያልነቃውንም ለማንቃት መሄድ መቻል አለብን። እኔ ለምሳሌ ባለፈው መምህር ግርማ የመጡ ጊዜ ቅድም እንደተናገርኩትኝ መምህር ግርማ የሚባሉት ማለት ነው እዚህ በመጡበት ሰዓት ላይ ሰርተናል፣ ከመምጣታቸው በፊት ማለት ነው፣ ይሄ ፕሮግራሙ ከመከናወኑ በፊት ግን ከዛ በኋላ አምኖ ተጸጽቶ ንስሐ ለመግባት በቃ እኔ ንስሐ ይሁንብኝ ብሎ ቃሌን ለህዝብ እሰጣለሁ ብሎ የእሳቸው ተከታይ ነው የመጣው። ይሄ ትልቅ ሰክሰስ ነው። የጊዜ ጉዳይ ካልሆነ በስተቀረ ዛሬም በጣም ብዙ ሰዎችም ይለወጣሉ፣ ይቀየራሉ ብዬ ነው የማምነው። ግን እንደ አባ ግን እንዳለ አይነት ነገር ለምሳሌ ለፍቅርና ለሰላም ብዬ መምጣታቸውን ከልክያለሁ እንዳይመጡ አድርጌያለሁ የሚለው ነገር ግን አያስኬድም። ይሄ ደግሞ ሚዛንም አይደፋም። ስለዚህ በዚህ መንገድ መረጃና ማስረጃን እያመጣን መሞገት የምንችለውን ሁሉ መሞገት እንችላለን። ምክንያቱም ሁሉ ነገር አደባባይ ላይ ያለ ስለሆነ ማለት ነው። ሁሉ ነገር ያለ ስለሆነ የሚታይ ነገር ስለሆነ እንጂ አይ እኛ የቅዱስ ሲኖዶስን ውሳኔ እንጠብቃለን፣ አይ እኛ የቅዱስ ፓትርያርኩን ደብዳቤ እንጠብቃለን እያለን የምንቆይበት ደግሞ አፋችን የምንይዝበት ጉዳይ አይደለም። ገብታል። ምክንያቱም ሰው በሚያውቀውና በሚረዳው መንገድ ስለ ሃይማኖቱ መቆርቆር፣ ስለ ሃይማኖቱ መናገር፣ ስለ ሃይማኖቱ እውነትን መመስከር ግዴታ ነው። የግድ ካህን ብቻ ማለት አይደለም። ካህን ብቻ ነው እንደሚጸድቀው፣ ጳጳስ ብቻ ነው እንደሚጸድቀው፣ ምዕመኑ እንዲጸድቀኛ ያስተማር ነው አይደለም። ስለዚህ ከዚህ ደረጃ ሁላችንም የጋራ እኩል መብት አለን ብዬ አስባለሁ ለሃይማኖት መቆርቆር። ምናልባት የደረጃ ጉዳይ የክህነት ጉዳይ ካልሆነ በስተቀረ ከዛ ባሻገር ግን እውነትን መናገሩ እውነትን ማጋለጡ የሚቀጥል መሆኑ ነው ብዬ ነው የማስበው። ቢኒ ስለጋበዝከኝም እንደዚሁም ስለጠራኸኝ ከልብ አመሰግናለሁ። እዚህ ውስጥ ያላችሁትንም ሁላችሁንም በእውነት ከልብ ነው የማመሰግነው። ቴዲዬ የጥንት የተዋቱ እንግዲህ የእግዚአብሔር አብ ቤተክርስቲያን ፍሬ ቅድስት ሥላሴ መንፈሳዊ ኮሌጅ በነበርንበት ሰዓት ላይ እግዚአብሔር አብ ቤተክርስቲያን ስናገለግል የነበረን ወንድሜ ነው። ከልብ እጅግ በጣም የምወደው ማከብረው ዶክተር ዲያቆን ፈቃደ ደግሞ ያው ሁላችሁ የምታውቁት ነው። በተለይ እኔና እሱ በዚህ በኮቪድ ወቅት ላይ ህዝብ በማንቃት ደረጃ ላይ ብዙ ስራዎችን ስንሰራ የነበርን ሰዎች ነን። እውነት እግዚአብሔር በዚህ በአጥማቂዎችም ዙሪያ ላይ ማለት ይቻላልና እነ መጋቢ አዲስም እንግዲህ ጌትነትም ሁላችሁንም ውዳሴንም ዲያቆን ኤፍሬምንም ከልብ ዲያቆን ኤፍሬም ያው ዛሬ የጀመረው ሁኔታ አይደለም። ቀደም ብሎ በእውነት ያኔኛ የኢትዮ ቤተሰብ ሚዲያ ገና መጀመሪያ አካባቢ ላይ ጀምሮ መረጃን የተለዋወጠን ስንሰራ የነበረን ቁጭቱን ስሜቱን የማደንቅለት ወጣት ነውና ቢኒዬ ደግሞ በእውነት እግዚአብሔር አምላክ መቼስ አንዳንድ ጊዜ በአንድም በሌላም ይጠራል። እግዚአብሔር ሲጠራ ከየት እንደሚጠራ አታውቀውምና በተጠራህበት ዓላማ ዛሬ ድረስ ተግተህና ጥረህ ስደት ሳይበግርህ የልጆች የባለቤት ፍቅር ሳይገብርህ ሀገርን ጥለህ ወጥተህ ዛሬ ድረስ እንደው ለዚች ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ድምጽ በመሆን ትላንት ሳትቀላቀል በፊት ድምጽ ሆነ ያሳለፍካቸውን ታሪኮች ሁላችንም የምናውቀው ነው። የኛ ሰዎች ዝም ባሉበት አንተ ውጭ ሆነ ኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ላይ እየደረሰ ያለውን መከራ በግልጽ የተቃወምክ የተናገርክ ታላቅ ማደንቅህ ወንድሜ ነህ። ዛሬም ድረስ ደግሞ እንደዚሁ በስደት ዓለም ውስጥ በእውነት ምንም ነገር ሳያሳሳህ ሳያጓጓህ ዛሬም ለእውነት የቆምክ ወንድም ነህና ቀጥልበት። ሁላችሁንም እግዚአብሔር ይባርካችሁ። ከሲዲ በኩልም እንግዲህ የመላከ ገነት ያው እንደምታውቋቸው ሁላችሁም እጅግ በጣም ግልጽና እውነት የሚናገሩ አባት ናቸው። በዚህ ደረጃ እንግዲህ አገልግሎታችሁ ይቀጥላል። እኔም እንግዲህ እንደዚህ ሁኔታዎች በተመቻቹ ሰዓት መጥቼ ለማገልገል ፈቃደኛ ነኝ። ከልብ እናመሰግናለን። 120 ማይል ነው። 120 ማይል ማለት በቃ ሌላ ከተማ ሌላ ሀገር ነው። ሄደው እዛ ሲቲ ላይ ልብ አድርጉ። አሜሪካ ሀገር ላይ ላይሰንስ ሲሰጥ ሲቲው በሲቲው ስም ነው ላይሰንስ የሚሰጠው። ላይሰንሱ የሚወጣው ለምሳሌ ሎስ አንጀለስ ከሆነ ሎስ አንጀለስ ብሎ ታኬል የቤተ ክርስቲያኑ ላይ ለመጻፍ አይቻልም እዚያው ከተማ ላይ ካልሆነ። ላይሰንስ አስቀይረው ሌላ ከተማ ሄደው ምክንያቱም በስማቸው ነው ቸርቹ ኦውን ነው የሚያደርጉት። ፐርሰናል ፕሮፐርቲ ነው ቸርቹ የራሳቸው ነው።
ያሉትን ምናምን በቃ አንዳንዶቹን አሳምነው ይዘውት ሄዱ። እዛም ሄደው ሊቀ ጳጳሱን ገፍትረው ሊቀ ጳጳሱ የጻፉትን ደብዳቤ አልቀበልም ብለው ነው ይሄ አጥማቂ ሲጋብዙ የኖሩት። ምክንያቱም በቃለ ዓዋዲ አይደሉም፣ ውሸት ነው። እዛ ሄደው ቸርች ገዙ በስማቸው ፔዶፍ አረጓት አጥማቂ ምናምን እየሰበሰቡ ያችን ካረጉ በኋላ አጠበባቸው። ሌላ ትልቅ ገዝተው እሱንም ጨረሱ። አሁን ሰው ሊቃወሙም ከመጡ ከዚህ በኋላ የሚፈልጉትን አግኝተዋል። ኦኬ አባ ዮሐንስ ሲመጣ ካምፓኒ ሼር ሊሆን ነው። እዛው ሆነው እየመጡ እየተጋበዙ እዚህ ያለው እንዲያጠምቁ ነው። አይ ኖ ይሄ ነገር አዋጭ ነው፣ አሜሪካ ሀገር ልምጣና አለ ዮሐንስ። አዋጭ ስለሆነ እንትን ይሄ ምንድነው የሚባለው ይሄ ብራንች የወንቅ እሸት ብራንች አሜሪካ ሀገር ከፈቱ። እንደሳቸው የሚያጭበረብሩ አባቶች አይጠፉም። ገንዘብ እየተቀበሉ የሚርዝረከረኩ የሚፈልጉትን ገንዘብ ይደረጋል። አራዳ ስላልሆነ አይደለም እኛ ገንዘብ ያልሰራ ነው። ገንዘብ ይበተን ይጥፋ ብለን ትተነው ነው። መስራት ደግሞ ስለምንችል ነው። እውነት ለመናገር አትበልጡንም። እኛ ሰርተን በላባችን በወዛችን አትበልጡንም። ሰርቶ ገንዘብ ይገኛል መስራት ስለምንችል ነው እንጂ እዛ ኮሚሽን እንደ ቀሲስ ሳሙኤል ቅድም እንዳሉት ይህን ያህል ሰርተህ ይህን ያህል ኮሚሽን እከፍልሃለሁ እየተባሉ ማገልገል ይቻላል። ምላስ አለን ማገልገል እንችላለን። ከአቅም ጋር ነው የምናገለግለው። ሰው እንዲህ የሚያደርጉ ሰውዬ መጀመሪያ ምዕመኑ በቃ ይምጡልን ብሎ ነው እንጂ አይደለውም አሉ። የትኛው ምዕመን ስንት ናቸው? ከዛ በኋላ ሊቀ ጳጳሱን ልብ አድርጉ። የሊቀ ጳጳሱን ደብዳቤ ፎርጌድ ምንድነው? ምክንያቱም አይፈቅድም። ቃለ ዓዋዲ የማይተዳደር ከሆነ ሊቀ ጳጳሱ ኢንተራፕት ማድረግ አይችልም። ስለዚህ በድርድር ነው ማድረግ የሚቻለው፣ በስምምነት ነው። የምናውቀውን ነገር ሲስተሙን እናውቃል። የአሜሪካን ሲስተም እናውቀው። እንዴት ነው ከእናንተ የተሻለ እኮ አንደርስታንዲንግ አለን እኮ ስለ ቴክኖሎጂ እና ትክክል አይደለም። በቃ ትክክል አይደለም። ኦኬ ቸግሮኝ ነው ገንዘብ ወዳድ ስለሆንኩ ነው ላጭበርብር። ተውኝ በቃ አጭበርብሩ፣ ራሳችሁ ጉዳይ፣ እግዚአብሔር ይፈርዳል። ግን እዚህ መታችሁ ግን ቅዱስ አትጫወቱ። የምናውቀውን ነገር ልታታልሉን ስትሞክሩ ግን አንችልም። ሲሪየስሊ ይሄ የእውነት ጉዳይ ነው። በቃ የእውነት ጉዳይ ነው እና ትክክል አይደለም። ህሊናቸው እያወቀ እንዴ ይሄው መስቀል ይያዛል ላይ በላይ ይወጣል ላይ በላይ። የተወዳችሁ ቤተሰቦቻችን እንግዲህ እንደተከታተል ነው ቤተክርስቲያንን የሚበዘብሩ ቤተክርስቲያንን የሚያራቅቱ ነዋያቷን የሚወስዱ ቀላል የሚባሉ አይደሉም። በጣም የተበራከቱ ነው። ቁጥራቸው ከፍ እያለ ነው። በጣም ያሳዝናል። በጣም ልብ ይሰብራል። በመሆኑም በጣም ምን እንላለን እንግዲህ እግዚአብሔር አምላክ በጎን ቀን ያምጣልን እያልን እንጨርሳለን ዛሬ መረጃችን። እናንተም እስቲ የተሰማችሁን ሀሳብና አስተያየቶቻችሁን እንድታስቀምጡ በትህትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።